መርሃባ በዛሬ ቪዲዮአችን ደሞ እስቲ የማዳም ባል ወይንም ባባ ቢያስቸግርሽ እንዴት ሳትፈሪ የተፈጠረውን ለማዳምሽ በአረብኛ እንደምታስረጂ የምናስተምር ይሆናል። ሰላም ውድ የቻናላችን ቤተሰቦች፣ ይህ አረብኛ በቀላሉ የምንማርበት አረብኛ እንማር የተሰኘ የዩቲዩብ ቻናላችን ነው። ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮውን ላይክ በማድረግ እንድትጀምሩት ስንል በአክብሮት እየጋበዝኩ ቀጥታ ወደ ቪዲዮ። በዚህ ቪዲዮ የማስተምራችሁ ንግግሮች ትንሽ ከበድ ያሉ ስለሆኑ እንደው ከአቅማችሁ በላይ ካልሆነ እንዳትጠቀሟቸው እያልኩ የመጨረሻው 10ኛው ቃል ከሁሉም ስለሚለይ ሙሉ ቪዲዮን ጨርሳችሁ እንድትመለከቱት በአክብሮት እየጋበዝኩ እስከ ቪዲዮ መጨረሻ አብራችሁ እንድትቆዩ ስንል ጥሬን አስተላልፋለሁ። ባልሽ እያስቸገረኝ ነው ብለን መናገር ብንፈልግስ በአረብኛው ዘውጂክ አም ቢዐዝብኒ፣ ዘውጂክ አም ቢዐዝብኒ። እዚህ ጋር ዘውጂክ ማለት ባልሽ እያልን ሲሆን አም ቢዐዝብኒ ማለት ደግሞ በአማርኛ ፍቺው እያስቸገረኝ ነው እያልን ነው። ዘውጂክ አም ቢዐዝብኒ ባልሽ እያስቸገረኝ ነው ብለን እየነገርናት ነው ማለት ነው ለማዳማችን። ቤት ውስጥ ለብቻዬ ጥለሽኝ አትጂ ብላችሁ መናገር ብትፈልጉስ ምናልባት ደህንነት ባይሰማችሁ እስኪ በአረብኛው እንመልከት። ላትከሊኒ እትሩሂ ፊል ቤት ለሃሌ፣ ላትከሊኒ እትሩሂ ፊል ቤት ለሃሌ። እስቲ ይህንንም ቃል እየበታተንኩ ላስረዳችሁ። ላትከሊኒ የሚለው ቃል በአማርኛ ፍቺው ጥለሽኝ እያልን ሲሆን እትሩሂ የሚለው ቃል ደግሞ አትጂ እያልናት ነው ማለት ነው። ሌላኛው ፊልቤት ነው። ፊልቤት በአማርኛ ፍቺው ቤት ውስጥ እያልን ሲሆን ለሃሌ የሚለው ቃል ደግሞ በአማርኛ ፍቺው ብቻዬን እንደማለት ነው። ስለዚህ አንድ ላይ ሲሆን ላትከሊኒ እትሩሂ ፊልቤት ለሃሌ እንላታለን። ቤት ውስጥ ብቻዬን ጥለሽኝ አትጂ እያልን ነው ማለት ነው። ባባ እያለ ቤት ውስጥ ብቻዬን አትተይኝ ማለት ብንፈልግስ እስኪ በአረብኛው እንመልከት። ለማይኩን ባባ ፊል ቤት ላትከሊኒ ለሃሌ፣ ለማይኩን ባባ ፊል ቤት ላትከሊኒ ለሃሌ። እዚህ ጋር ለማይኩን ባባ የሚለው ቃል ባባ እያለ እያልን ነው ማለት ነው። ፊል ቤት የሚለው ደግሞ ቤት ውስጥ ብለናል። ላትከሊኒ ለሃሌ የሚለው ደግሞ ብቻዬን አትተይኝ እያልን ነው ማለት ነው። ለሃሌ ብቻዬን ብለናል። ባልሽ እያስፈራራኝ ነው ብለን መናገር ብንፈልግስ ምናልባት እየጨነቀን ከሆነ ይህንን ነገር መናገር ይኖርባችኋል። እስኪ በአረብኛው እንመልከት። ዘውጂክ አም ቢከውፍኒ፣ ዘውጂክ አም ቢከውፍኒ። እዚህ ጋር ዘውጂክ ማለት ባልሽ ብለናል። አም ቢከውፍኒ የሚለው ቃል ደግሞ እያስፈራራኝ ነው እያልናት ነው ማለት ነው። ምናልባት ሕይወታችሁን አደጋ ላይ የሚያስጥል ነገር ካለ ይህንን ነገር መናገር ይኖርባችኋል። ከሕይወት የሚበልጥ ነገር ስለሌለ ማለት ነው። እዚህ ጋር አንድ ቲፕ ልስጣችሁ። ማዳምሽ አብረን የምንወጣው ለምን ተዋሻለሽ ብላ ልትከላከልለት ትችላለች። እስኪ እንደዚህ ብላ ስትነግረን ምን መመለስ እንዳለባችሁ አንዱን ልንገራችሁ። አንቺ ስትወጪ ተመልሶ ይመጣል ብለን መናገር ብንፈልግስ በአረብኛው እስኪ አብረን እንመልከት። ለመተጥላኢ እንቲ ብርጃአ ቢጂ፣ ለመተጥላኢ እንቲ ብርጃአ ቢጂ። እዚህ ጋር ለመተጥላኢ የሚለው ቃል ስትወጪ እያልን ሲሆን ኢንቲ የሚለው ደግሞ ለሴት አንቺ እያልን ነው። አንቺ ስትወጪ ስንል
ለመትጥላይ እንቲ እንላታለን ማለት ነው። ብርጃአ ቢጂ የሚለው ደግሞ ተመልሶ ይመጣል እያልን ነው ለወንድ። ለስራ ነው የመጣሁት ግን በሱ ምክንያት መስራት አልቻልኩም ብለን ለማዳማችን እውነቱን መናገር ብንፈልግስ? እስኪ በአረብኛው አብረን እንመልከት። أنا جيت للشغل بس ما بقدر أشتغل عشان هو. أنا جيت للشغل بس ما بقدر أشتغل عشان هو. እስቲ ይህንንም ቃል እየበታተንኩ ላስረዳችሁ። አነ ጂት የሚለው ቃል እኔ መጣሁት እያልን ነው ማለት ነው። ጂት ማለት መምጣት ነው። አነ ጂት ስንል እኔ መጣሁት እያልን ነው። ለልሸጎል የሚለው ደግሞ ለስራ እያልን ነው። ለስራ ነው የመጣሁት እኔ እያልን ነው። በስ የሚለው ቃል ደግሞ ግን እንደማለት ነው። ማባእግደር የሚለው ቃል ደግሞ አልቻልኩም እያልን ነው። እሽተጎል የሚለው ቃል ደግሞ በአማርኛ ፍቺው መስራት እያልን ነው። መስራት አልቻልኩም ስንል ማባእግደር እሽተጎል እንላለን። አሸን ሁዋ የሚለው ደግሞ በሱ ምክንያት እያልን ነው። አሸን ማለት ምክንያቱም እያልን ነው። ሁዋ ማለት ደግሞ በሱ እያልን ነው። ስለዚህ አንድ ላይ ሲሆን አነ ጂት ለልሸጎል በስ ማ በአቅደር እሽተጎል አሸን ሁዋ እንላለን። ለስራ ነው የመጣሁት ግን በሱ ምክንያት መስራት አልቻልኩም እያልናት ነው ማለት ነው። ሁሉን ነገር ልነግርሽ ፈልጌ ግን ስራዬን እንዳላጣው ፈራው ብላችሁ መናገር ብትፈልጉስ? እስኪ በአረብኛ እንመልከት። كاين أبغى أقول لك كل شيء بس بكاف ممكن بطلع من شغولي. كاين أبغى أقول لك كل شيء بس بكاف ممكن بطلع من شغولي. الزجار እየበታተንኩ ላስረዳችሁ። كاين أبغى የሚለው ቃል ልነግርሽ ፈልጌ እያልን ነው። አብጋ ማለት ፈልጌ እንደማለት ነው ብለናል ከዚህ በፊት። እጉልክ ማለት ደግሞ ነገር እንደማለት ነው። ክልሸይ ማለት ሁሉንም ሲሆን አንድ ላይ እጉልክ ክልሸይ ስንል ሁሉንም ነገር እያልን ነው። ሌላኛው በስ ነው። በስ በአማርኛ ፍቺው ግን እንደማለት ነው። ብካፍ የሚለው ቃል ደግሞ ፈራው እያልን ነው። ሙምኪን በጥላ የሚለው ቃል ደግሞ ምናልባት እንዳልወጣ ወይም እንዳላጣ እያልን ነው ማለት ነው በጥርጣሬ። ሚን ሸጉሌ የሚለው ቃል ደግሞ ከስራዬ እያልን ነው። ስራዬን እያልን ነው ሚን ሸጉሌ ማለት። ስለዚህ አንድ ላይ ሲሆን كاين أبغى أقول لك كل شيء بس بكاف ممكن بطلع من شغولي እንላታለን። ሁሉን ነገር ልነግርሽ ፈልጌ ግን ስራዬን እንዳላጣው ፈራው ብለን የሆነ ነገርን በሚስጥር ለማዳማችን እየነገርናት ነው ማለት ነው። ሌላኛው ካንቺ ጋር አብሬሽ ልሂድ ብለን ማዳማችንን መንገር ነው። እስኪ በአረብኛው እንመልከት። እግደር እሩህ ማአኬ እግደር እሩህ ማአኬ። እዚህ ጋር እሩህ ማአኬ የሚለው ቃል ካንቺ ጋር ልሂድ እያልናት ነው ማለት ነው። እዚህ ጋር አንድ ቲፕ ልጨምርላችሁ። ምን ያደርግሻል ብላ ማዳምሽ ብትጠይቅሽ ስለ ባሏ እስኪ በአረብኛ ምን ብለሽ እንደምትመለሺ አንዱን መልስ እንመልከት። ኩሽና ከገባ መቀመጫዬን ወይንም ደግሞ በተለምዶ ቂጤን ይመታኛል ብላችሁ መናገር ብትፈልጉስ? እስኪ በአረብኛው እንመልከት። إذا دخل المطبخ بضربني على تيزي. إذا دخل المطبخ بضربني على تيزي. እዚህ ጋር እየበታተንኩ ላስረዳችሁ። إذا دخل የሚለው ቃል ከገባ እያልን ነው። المطبخ ማለት ደግሞ ወደ ኩሽና እያልን ሲሆን ብድሩብኒ ማለት ደግሞ
ይመታኛል እያልን ነው። አለቲዜ የሚለው ቃል ደግሞ ቂጤን ወይንም ደግሞ መቀመጫዬን እያልን ነው በዱባይ ቲዜ። በሳውዲ ማለት ደግሞ ከፈለጋችሁ ማክዋ በሚለው መቀየር ትችላላችሁ። እስኪ ቀይረን እንመልከት። إذا دخل المطبخ بضربني على مكوى. إذا دخل المطبخ بضربني على مكوى. ኩሽና ከገባ መቀመጫዬን ይመታኛል ብላችሁ እየተናገራችሁ ነው ማለት ነው። ካላመንሽኝ ካሜራ ማየት ትችያለሽ ብላችሁ መናገርም ትችላላችሁ። እስኪ በአረብኛው እንመልከት። إذا ما تصدقتني افتح الكاميرا شوفي. إذا ما تصدقتني افتح الكاميرا شوفي. እዚህ ጋር إذا ما تصدقتني ማለት ካላመንሽኝ እያልን ሲሆን ኢፍታህል የሚለው ቃል ደግሞ ከፍተሽ እያልን ነው። ካሜራ የሚለው ደግሞ ራሱ ካሜራ ነው። ሹፊ ማለት ደግሞ እይ እያልን ነው። ኢፍታህል ካሜራ ሹፊ ስንል ካሜራ ከፍተሽ ማየት ትችያለሽ እያልን ነው ማለት ነው። ካላመንሽኝ ስንል ደግሞ ኢዛ መት ሰዲቅቴኒ የሚለውን ከፊት ትጨምራላችሁ። የመጨረሻውና አስረኛው ንግግር እውነቱን ማወቅ ከፈለግሽ አብረን እንተኛ ይለኛል ብላችሁ ለማዳማችሁ እውነታውን መናገር ነው። ይህ ከበድ ሊል ይችላል፣ ግን ግዴታ ከሆነባችሁ መናገር ይኖርባችኋል። እስኪ በአረብኛው እንመልከት። إذا تبين بتعرفي حقيقة بقوليني نعمي معاي. إذا تبين بتعرفي حقيقة بقوليني نعمي معاي. እዚህ ጋር إذا تبين بتعرفي የሚለው ቃል ማወቅ ከፈለግሽ እያልን ሲሆን ሐቂቃ የሚለው ቃል ደግሞ እውነቱን ነው። ስለዚህ አንድ ላይ ሲሆን إذا تبين بتعرفي حقيقة ስንል እውነቱን ማወቅ ከፈለግሽ እያልናት ነው ማለት ነው። በጉልኒ የሚለው ደግሞ ይለኛል እያልን ሲሆን ነአሚ የሚለው ቃል ደግሞ እንተኛ እያልን ነው። ማአይ የሚለው ቃል ደግሞ ከኔ ጋር እያላት ነው ማለት ነው። ስለዚህ ነአሚ ማአይ ሲል ከኔ ጋር እንተኛ እያለኝ ነው ብለን ለማዳማችን እየተናገርን ነው ማለት ነው። ስለዚህ አንድ ላይ ሲሆን إذا تبين بتعرفي حقيقة بقوليني نعمي معاي ትላላችሁ። እንግዲህ በዛሬ ቪዲዮ እንደተማራችሁና እንደተጠቀማችሁ ተስፋ እናደርጋለን። በቀጣይ ይዘንላችሁ እንድንመጣ የምትፈልጉትን ማንኛውም የአረብኛ ቃላት በኮሜንት ሴክሽናችን ላይ አስቀምጡልን። አብራችሁን ስለቆያችሁ ክብረት ይስጥልን።